ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። እንግዲህ ሶስት ልጆችን ይዘን መተናል። ዛሬ ልዩ የአባቶች ቀን ነው። ሁለት አባቶች ግራና ቀኝ አሉ። እዚህ ጋር ደግሞ ልጅ አለች አይደል? የወደፊት አባቶች ናቸው። የወደፊት አባቶቻችን አይደል? እንተዋወቅ እስቲ። ማንም በል መዳን እሱ ባለው መዳን እሱ ባለው። እሺ ሴና ሽመልስ ፈውዛን አብዱሰላም አብዱሰላም። ዛሬ እንግዲህ ልጆች ከኛ ጋር ነው ያሉት አይደል? ዳኒ ቀኑን ሙሉ ሲጫወቱ ሲበሉ ሲጠጡ ሲዝናኑ አይደል? አው ተደስታችኋል? አው ጋስት ሞል ነበር ዛሬ ቆይታቸው። በጣም ቆንጆ ጊዜ አሳልፈው መጥተዋል። ዛሬ የአባቶች ቀን ስለሆነ ከአባቶቻቸው ጋር ነው የመጡት። አባቶቻቸውን እንተዋወቅ። የአባቶቻቸውን ስም ይንገሩንና አባቶቻቸው ከመምጣታቸው በፊት ግን መልካም የአባቶች ቀን ይመኙላቸው። አዎ አብዱሰላም አብዱራዛቅ ታሃኑር ያሲን አብዱሰላም አብዱራዛቅ ታሃኑር ያሲን ታሃኑር ያሲን የሚገርም ነው። እስከ ቅማያቱ ድረስ ያውቃል። በጣም አሪፍ። ሴናስ ሽመልስ አበበ። እሺ መዳን እሱ ባለው አዱኛ ይስማቸው ታፈረ። በጣም አሪፍ ናችሁ። ስለዚህ ያጠናችሁት ማለት ነው። ስለዚህ አባቶቻችሁን ከመተዋወቃችን በፊት እስቲ መልካም ምኞት ተመኙላችሁ። የአባቶች ቀን ስለሆነ ዛሬ ማለት ነው። የአባቶች ቀን ነው ዛሬ። ወርዶ ነው። እሺ እዚህ ጋር ለምትገኙት እንዳለ አባቶች እንኳን ለአባቶች ቀን እንኳን አደረሳችሁ እላለሁ። ለአባቶች ቀን ጥሩ ምኞት እንዲሆን እመኝላችኋለሁ። እናመሰግናለን። እኛ እሺ ሴና መልካም የአባቶች ቀን ለአባቶች በሙሉ ለአባቶች እናመሰግናለን። ለመላው አባቶች ለአባቶች ቀን መልካም ቀን ይሁንላችሁ። መልካም ቀን ይሁንላችሁ። ስለዚህ አባቶቻቸውን ወደዚህ እንጥራና አገናኝተናቸው ከዛ በኋላ ልጆቹን እንሸኛለን። በጣም ጥሩ። እሺ ወላጆች አባቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ለአባቶች ቀን እንኳን አደረሳችሁ። እንኳን አብሮ አደረሰ። መልካም የአባቶች ቀን ይሁንላችሁ። እሺ ስለመጣችሁ እኛም ደስ ብሎናል። ልጆቻችሁ ከኛ ጋር ቆንጆ ቆይታ ነበራቸው። የአባቶች ቀን ስለሆነ ደግሞ ከአባቶቻቸው ጋር ነው የመጡት። ስለዚህ መልእክቱን እዚህ ሆናችሁ ሰምታችሁታል፣ አይታችኋል፣ ደርሷችኋል። ልጆቹን እንሸኝና ከነሱ ጋር ቆይታ እናድርግ። ልጆች እንግዲህ ውጭ ትንሽ ተጠብቁናላችሁ እየተጫወታችሁ። በጣም አሪፍ። መልካም ጊዜ። ቻው በሉ። መልካም ቆይታ። ቻው። እሺ ስለዚህ አባቶች መጥተዋል። እስቲ ልጆቻችሁ አስተዋውቀውናል፣ ግን እኛ እንተዋወቃችሁ። እሺ እኔ እሱ ባለው አዱኛ እባላለሁ፣ የመዳን አባት ነኝ። ሽመልስ አበበ እባላለሁ፣ የሴና አባት ነኝ። እኔ አብዱሰላም አብዱረዛቅ እባላለሁ፣ የፈውዛን ወላጅ አባት ነኝ። እንኳን ደህና መጣችሁ። ወደ ጥያቄዎቹ ከማለፋችን በፊት ልጆቻችሁ ቤት ውስጥ ምን አይነት ባህሪ ነው ያላቸው? ምን አይነት ልጆች ናቸው? እሺ እንግዲህ እኔ ልጄ መዳን ቤት ውስጥ ያለው ባህሪ ጎበዝ ነው፣ ፈጣን ነው፣ ንቁ ልጅ ነው። እንደውም ከልጆች በአጠቃላይ እሱ በጣም ፈጣን ነው፣ ለነገሮች በጣም ቅርብ የሆነ ልጅ ነው። የመጀመሪያ ልጅ ነው አይደለም? ሶስተኛ ልጅ። ሴና ደግሞ በጣም የዋ ልጅ ነች። በጣም በቃ እንዴት ልበል፣ ደግ ልጅ ናት፣ ታዛዥ ናት። በቃ እሺ ፈውዛን ደግሞ ጥሩ ልጅ ነው፣ ትንሽ ሾሸብል ነው፣ ሲቀጥል ትንሽ ቶሎ አኩራፊ ነው። የመጀመሪያ ልጅ ነው እሱ? የመጀመሪያ ነው። ሴና ሁለተኛ ልጅ ናት። እሺ የአባቶች ቀን ስለሆነ ደግሞ እናንተ መልካም የአባቶች ቀን ማለት የምትፈልጉ ከሆነ በዛውም ደግሞ አባትነት ለእናንተ ምን እንደሆነ ብትነግሩ ደስ ይለናል። እሺ እንግዲህ የአባቶች ቀን በጣም እግዚአብሔር የተመሰገነ ይሁን ለዚህ ቀን መድረሴ። እኔ አባቴን በጣም አድርጌ እወደዋለሁ። በእውነት አባቴ ለእኔ ለየት ያለ አባት ነው። በመጀመሪያ አባቴ ያው የአባቴን ሙያ ወርሼ ነው ስራ እየሰራሁ ያለሁት። አባቴ ለፍቶ ጥሮ እዚህ አድርሶኛል። በእውነት አባቴ በጣም ነው የምወድህ። እግዚአብሔር እድሜህን ያቆይልኝ። ፈጣሪ
ረጅሙን ዕድሜ ይስጥልኝ እላለሁ። ለአባቴ መልካም ምኞቴ ይሄ ነው። ለእኔ ደግሞ አባትነት እጅግ በጣም የሚያኮራ ነው። አባት ስትሆኝ ለእኔ በቃ በአጠቃላይ መሰብሰብን፣ ራስን ማየትን፣ ኑሮን እንደገና መኖርን፣ መወለድን ያየሁበት አባትነት አባቱኝ ነው። ይሄ ነው ለእኔ የአባቶች ቀን። እንኳን አደረሰ። ሴና አባት ማለት እንግዲህ ያው ለልጁ የሚኖር ማለት ይመስለኛል። አባት ማለት ለልጅ መኖር ብሎታል እንግዲህ። እሺ የፎሳንስ አባትነት ማለት የአባቴን ሁኔታ የተረዳውበት ነው። እንዴት ለኔ ዋጋ እንደከፈለ እንዴት እኔ እንዳሳደገ የተረዳውበት ነውና ደስ የሚል ስቃይ አለው። ደስ የሚል ስቃይ ተብሏል። እሺ በመጀመሪያ ልጆቻችሁን ይዘናቸው ስንወጣ የጠየቅናቸው የምናጫውታቸው ነገሮች አሉ። ምንድነው ምን መሆን ትፈልጋላችሁ ነው ያልናቸው። ልጆቻችን ደግሞ ብዙ ጊዜ ቤት ውስጥም ከኛ ጋር ሲጫወቱ እንደ ልጅም ሲያድጉ ይነግሩናል አይደለ? የእናንተ ልጆች ምን ይላሉ? እሺ እኔ የመዳን አባት ነኝ። መዳን ሊል የሚችለው ሙዚቀኛ በሆን ሊል ይችላል። ሙዚቃ ይሞካክራል? አዎ በጣም ጀግና ነው። የማን ሙዚቃ ይጫወታል? አርማ ይጫወት የለም። ድምጹም በጣም ጥሩ ነው። ኪነት ነው። ለወደፊትም ከባድ ዘፋኝ ነው ያለው። ከቤት ውስጥ አለ ሙዚቀኛ የሆነ ሰው አለ? እኔ አባቱ ዘፋኝ ነኝ ነው። አንድ የገነት ማስሻለች ነው ባይዘው ከቤተሰቡ ያው ዘፋኝ አለ ይታወቃል። እጅግ በጣም የምንወዳት የምናከብራት የገነት ማስረሻ የልጅ ልጅ ነው መዳን። ስለዚህ አባቱ ደግሞ አለ ድምጹ ራሱ ያስገመግማል። እሺ ወደ ሴና ደግሞ እንሂድ። ሴና ዳኛ ያለች መሰለኝ ብዙ ባልሳሳት ዳኛ መሰለኝ እንደዛ ያለች መሰለኝ። እሺ ፎዛን ኳስ ይወዳል ግን ስፔሻሊ ስንጠይቀው ብዙ ጊዜ ፓይለት ይላል። ስለዚህ ፓይለት በሚለው እንያዛ። እሺ ስለዚህ ፓይለት ዳኛ ሙዚቀኛ። እሺ የመጀመሪያው ከፎዛን እንጀምራለን። እሺ ስታድግ ምንድነው የምትፈልገው? ጎበዝ ልጅ ንገረኝ። አይሮፕላን ፓይለት በትክክል ላይ ተመለሰ። አውሮፕላን ነጂ ፓይለት ማለት ነው። አብራርቶ ነው ሁሉ ያለው። የሚገርም ነው። ሁለተኛው የማን ነው? የሴና ስታድጊ ምን መሆን እንደምትፈልጊ ንገረኝ። ዶክተር የሙዚቀኛው ደግሞ እንስማ። በሶስተኛ ሙዚቀኛው መዳን ስታድግ ምንድነው የምትፈልገው? ኳስ ተጫዋች የሐሳብ ለውጥ አለ ማለት ነው። የሐሳብ ለውጥ አለ። ያው ይወደዋል። እኔ አርቱን በጣም ስለሚወደው ለዛ ነበር። የሚገርም ነው በጣም። ወደ ሁለተኛው እንግዲህ ጥያቄ ወይም ቻሌንጅ ደግሞ ስናልፍ ሁለት ነገሮች ይዛ ትቀርብላችኋለች የኛ አጫዋች። በአንድ እጇ ጤና አዳም፣ በአንድ እጇ ደግሞ ሮዝመሪ ወይም የስጋ መጥበሻ። ሁለቱን ይዛ ሁለቱን ያውቁታል ወይ ምን ብለው ሊመልሱ ይችላሉ? ጤና አዳሙን ያውቀዋል፣ ሮዝመሪውን የሚያውቀው አይመስለኝም። ስለዚህ መልሱ ምን ይሁን? ጤና አዳም ያውቃል፣ ሮዝመሪ አያውቀውም። አላውቀውም ነው የሚለው? አዎ አላውቀውም ይላል። እሺ ኦኬ። የሴና ጤና አዳሙን የምታውቀው ይመስለኛል። እሺ ሮዝመሪውን ግን የምታውቀው አይመስለኝም። ምን ትላለች? መልሷ ምን ሊሆን ይችላል? ጤና አዳም ትላለች። ሮዝመሪውንስ እንትኑ ቅጠሉ ልታውቀው ትችላለች፣ ግን እንትኑ አታውቀውም። ቅጠሉን ካወቀችው ለምንድነው መመለሱ የሚከብዳት? ቃናውን ታውቀዋለች። ብቻ ጤና አዳሙን ትመልስ ይመስለኛል። መቅመስ አይደለም ማሳየት ነው የምናሳያቸው። ጤና አዳሙን ትመልሰዋለች። ጤና አዳሙን ትመልሰዋለች፣ ያኛውን አትመልሰው። እሺ የመዳንስ አላውቀውም ነው። ሁለቱንም ኧረ ተው ሁለቱንም አያውቀውም። የሴናና የሐዋዛን አባት የስጋ መጥበሻውን ሁለቱም አናውቅም ይላሉ ነው። በጣም ጥሩ። ከሴና እንጀምራለን። ይሄ ደግሞ ምንድነው? ታውቂዋለሽ? ጤና አዳም ይሄኛውስ? የስጋ መጥበሻ። ስሙን ካወቀችው
ካወቀችው መመለሱ ምኑ ነው የሚከብዳት? ለምን የተጠራጠርከው የሴና አባት? ታውቀዋለች ግን ስሙን ጠራዋለች ብዬ አላሰብኩም። እሺ በጣም ጥሩ። የማን ነው? በሁለተኛ የመዳን ደግሞ ምንድነው እናት? ሽታው ደስ ይላል። ምንድነው ታውቀዋለህ? ጤና አዳም። ይሄኛው ጤና አዳም። ይሄኛውስ? የምግብ ማጣፈጫ ነው። እንትን የምግብ ማጣፈጫ ነው። ጤና አዳምን አውቆታል። በጣም ጥሩ። ወደ ፈውዛን። ይሄ ደግሞ ምንድነው እናት? ዋው ሽታው ደስ ይል። ታውቀዋለህ ስሙ? ምንድነው ይሄ ስሙ? ጤና አዳም። ጤና አዳም። ይሄኛውስ? መጥበሻ። የምን መጥበሻ? የምግብ የጥብስ ሁለቱን የመለሱት እነሱ። ስለዚህ ግማሽ ግማሽ ነጥብ ነው የምንሰጣቸው ማለት ነው። የሴናና የፈውዛን አባት ግማሽ ግማሽ ነጥብ ግማሽ አግኝታቸዋል። ዋው! ልጆች ምን ይላሉ ሲባል እኮ ለዚህ ነው ልጆቻችን ምን እንደሚሉ መገመት በጣም ከባድ ነው። ቤት ውስጥ አንዳንዴ ሲውሉ ከእናቶችም ጋር ብዙ የመቀራረብ ሁኔታው ስላለ ያያሉ። እንደ ዳኒ ደግሞ ከሆኑ ጤና አዳም ምን የማያውቁት ዳማከሴ ምናምን ሁሉ ያረጋሉ። አሪቲም ራሱ አቃለ ኮሰረት ራሱ ስለዚህ ወደ መጨረሻው ቻሌንጅ እናልፋለን። የመጨረሻው ቻሌንጅ ልጆቻችሁን የፈተንበት ደግሞ ምንድነው? አጫዋቻችን ሻይ አመጣችና ሻዩን ዝም ብላ አማስላ ይሄ ስኳር እንዳለው አድርጋ አማስላ ሰጣቸዋለች። ግን ስኳር አይኖረውም። ቀምሰውት ስኳር የለውም ብለው ይጠይቃሉ ስኳር እንዲደረግላቸው ወይስ ዝም ብለው ይጠጡታል? ስኳር የለውም ይላል። ስኳር የለውም ብሎ ይጠይቃሉ። እሺ ሴናስ? የኔም እንደዛው ነው። ስኳር የለውም ብላ ጠይቃለች። በጣም ጥሩ። እሺ ጨምሩልኝ ብሎ ነው የሚጠይቀው? የለውም ብሎ ዝም ብሎ ሳይናገር ሊጠጣ ይችላል ወይስ ይጠይቃል? ስለዚህ ስኳር የለውም ይላል ይጠይቃል። ስለዚህ እስቲ እንመልከት። ከመዳን እንጀምራለን። ይጣፍጣል? የለውም። ምን? ስኳር የለውም? ፈልጋለህ ላድርግልህ? በትክክል የተመለሰው ስኳር የለውም። ስኳር የለውም። አይነቅቡትም እንዴ? በስኳር ቀልድ የለም። ቀጣይ የማንን ነው የምናየው? ቀጣይ የፈውዛን። እሺ ላማስልልህ። አሁን መጠጣት ትችላለህ። ይጣፍጣል? ምን ነው? ስኳር የለውም። ስኳር የለውም። ስኳር የለውም ማለት ልጆች አልተቻሉም። ስኳር ናቸው እነሱ ራሳቸው። ስኳር የለውም። እሺ የመጨረሻው የሴና ነው አይደለ? ያ ጠጪ። የሴና እንግዲህ ዘለግ ያለ ጊዜ ነው የወሰደው። አይተህ ከሆነ መጠየቅ ይኖርብኛል ወይ ልክ ነው ወይ ልክ አይደለም ወይ ከሚለው አንፃር ነው። ስለዚህ ሶስታችሁ መልሳችሁታል ይሄን ጥያቄ ማለት ነው።
ስለዚህ ጨርሰናል ምላሾች ጨርሰናል የሶስታችሁንም ምላሽ አግኝተናል ልጆቹንና ውጤቱን እንዲሁ ሽልማቱን ደግሞ ዳኒ ሽልማቱንም ጭምር ይዘን እንመጣለን አብራችሁ ነው የመለያ ምት የለውም መጣ እንኳን ደህና መጣችሁ ያው ሁሉ ጊዜ እንደምንለው ልጆች ለኛ ስንተኛ ናቸው አንደኞች ናቸው በጣም አሪፍ እሺ እዚህ ጋር ያው ክረምት ገብቷል ትምህርት አላለቀም ግን አላለቀም መቼ ነው የሚያልቀው ሰኔ 15 ደርሷል ሊያልቅ ነው አይደል አሁን ትምህርት አዎ ክረምት ላይ ደግሞ አረፍ ስትሉ ደግሞ ስለዚህ ጽፉበት ያስፈልጋቸዋል አይደል አዎ ስታርፉ እዚህ ጋር ቤት ሆናችሁ እንግዲህ ስጦታው ለማንና ለማን ነው የሚጽፉበት ነው አስረዳቸው በደንብ ዳኒ አዎ እየጻፉ ያጠፋችሁ እፈለጋችሁበትን እየጻፋችሁ ትለማመዳላችሁ እሺ ስዕልም ተሰጦ ካላችሁ ስዕልም እየሳላችሁ በደንብ መለማመጃ ሆናችኋል ይሄ ትልቅ ስጦታ ለሴናና ለመዳን yes እንደ ትምህርት ቤት ሽልማት ነው እንደዚህ ብሎ የተቀበሉት ከዛ ደግሞ የዛሬ አሸናፊ ታውቋል ፈውዛን የዛሬ አሸናፊ ፈውዛኒ እንግዲህ እዚህ ጋር የምታየው መኪና በሪሞት ነው የሚሰራው ከዛ ውስጡ ሰዓትም አለው ሪሞቱን ስታበራው መኪናውን ጽዝ ያለች ትሄዳለች ስለዚህ ፈውዛኒ ከዚህና ሌላ ደግሞ እናንተ አሁን የምትኖሩበት ቤት አለ አይደል የምትኖሩበትን የቤት የ3 ወር የቤት ኪራይ ስለዚህ ከምትኖሩበት የ3 ወር የቤት ኪራይና ከዚህኛው መኪና የቱን ትመርጣለህ አንበሳ ብሏል አባቱ እንግዲህ ዛሬ አሸናፊያችን ፈውዛን ነበረ ሴና እንዲሁም ደግሞ መዳን ቆንጆ ጊዜ ስለሰጣችሁን ከልብ ነው የምናመሰግናችሁ አባቶቻችሁም እዚህ ድረስ መጣችሁ ከልጆቹ ጋር እንዲህ ስላሳለፋችሁ እናመሰግናለን መልካም የአባቶች ቀን ይሁንላችሁ እኛም በጣም እናመሰግናለን የአርቲስት ገነት ማስረሻ ልጅ ሆነ አንተና ልጅ አንድ ሙዚቃ ሳትጫወቱልን ብትወጡ መጪስ ቅር ይለናል አይደል ዳኒ አንድ ነገር ብትሉ አንድ ሙዚቃ መርጣችሁ ብትጫወቱልን ደስ ይለናል ክብር ተመስገን እግዚአብሔርን ማመስገን ፈልጋለሁ አንደኛ አባቶች ቀን ነው ሁለተኛ እግዚአብሔርን ማመስገን በጣም ደስ ይለኛል ክብር ተመስገን ጌታችን ለዚህ ያደረስከን ወለታው ብዙ የእግዚአብሔር ወለታው ብዙ የእግዚአብሔር አመስጋኙማ ቢኖር ያመሸህልን ቀኑን የምታነጋው ሌሊቱን ክብር ተመስገን ጌታችን አሜን እናመሰግናለን አንድ ነገር አለ የምትዘፍነው እሺ ነገሩ ሶስቱም ጎበዞች ናቸው ተብለናል ጠቢቡ ሰለሞን እንደተናገረው በዓለም ለሚሆነው ለሁሉም ጊዜ አለው ባለ ሰዓት ያዛዘር በሌለው አሰምታለሁ ብሎ መረብ እንደጣለው ስለ ጓጓም ብቻ በግዱ ምንለው የሚሆን አይደለ ለሁሉም ጊዜ አለው በጣም አሪፍ ሴናስ ሴና ግጥም ነው ያላት ግጥም በጣም አሪፍ
የግጥሜ ርዕስ አባዬ የኔ ማንነቴ የመኖሬ ቃና አባዬ ባንተ እንጂ ሌላ ማን አለና አታውቅም ይሆናል የሁልጊዜ ሀሳቤን መግለጽ እንደማልችል ያለኝን የልቤን ለአባትነት ፍቅር ታዲያ ምን እላለሁ እንዲያው በደፈና አባወድ አባወዳለሁ በጣም አሪፍ እሺ ፈውዛን ቀጣዩ ደግሞ ፈውዛን ነው እሺ ፈውዛኒ ቢስሚላሂ الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا ደስ ይላል ልጆች የዛሬ አበባዎች የነገ ደግሞ ፍሬዎች ያሰባችሁበት እንድትደርሱ እንመኛለን እንወዳችኋለን ስለመጣችሁ ደስ ብሎናል እሺ እናንተስ ደስ ብሏችኋል አዎ ደስ ብሏችኋል አዎ ልጆች ምን ይላሉ እንግዲህ ይሄንን ይመስል ነበር ዝም ብለን አይደለም የምንሰነባበተው ዛሬ አባቶች ቀን ነው አባቶች ደግሞ ሁሉ ጊዜም ክብር ይገባቸዋል እንግዶቻችን ሆናችሁ ስለመጣችሁ እናመሰግናችኋለን ግን ለእናንተ ክብር ደግሞ አንድ ስጦታ ይኖረናል እንግዲህ ጋቢ ልጆቻቸው ቢያለብሳቸው ደስ ይል ነበር ግን ትንንሾች ስለሆኑ ስለማይችሉት እኔ እናንተ እንግዲህ እኔም አባት አይደለም ስለዚህ ላንተ ተዘጋጅቶልሃል ሌላ እንኳን አደረሳችሁ መልካም አደረሳችሁ መልካም አባቶች ቀን ይሄው እንደዚህ ነጠል አድርገሽ ነጠል ተደርጎ ታስመስለው ብዬ እንደዚህ እንዳንተኛ እዚህ ብለዋል አይ መተኛትም ይቻላል አይው ይሄ በድርብ አደረኩትና እንዳባወራ ነው መልበስ ያለባቸው እሺ መልካም አባቶች ቀን እንኳን አደረሳችሁ ብለናል ደግሞ መናገር ትችላላችሁ እኔ በጣም በእውነት እኔ በጣም ስፔሻሊ ስለምወድ መሰለኝ ጋቢ ወዳለው እንደዚህ አይነት ነገር በጣም ነው ከልቤ ተደሰትኩት በጣም ደስ ብሎኛል እግዚአብሔር ያክብርልን በጣም እናመሰግናለን ሴና አባትስ እኔም በጣም አመሰግናለሁ ቤተሰቦች እዚህ ሪስጥልኝ አመሰግናለሁ በጣም እናመሰግናለን ፕሮግራማችሁ በዚሁ ይቀጥል በጣም አሪፍ ፕሮግራም ነው ቻናሉ ምርጥ ነው በዚህ ቀጥሎ እናመሰግናለን ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበር አብራችሁን ቆዩ ቻው መልካም አባቶች ቻው